እንግዲህ ዛሬ በምትመለከቱት መልኩ አስታራቂ ሆና መታለች እች ልጅቷ ከልጁ ጋር ትላላችሁና፣ እንዴት ነው ነገሩ? እንዴት ነው የሚያረጋት? ደግሞ 10 ጊዜ ያቅፋታል። ሄሉ እያለች እንዴት ነው ሲያረጋት የነበረው? እያቀፋት ምን እያላት? ለሰው ሞረን አይጨነቅም እንዴ? ሄሉ እኮ ብልጥ ናት። የምር እያየች ደስ እንደማይላት እናቃል። ማንኛችንም የኛ የሆነ ሰው ሌላ ሰው ሲያቀፍ ግን ደግሞ ምንም አላለችም። በውስጧ ይዛዝም ምን ያለችውና፣ ለእኔ ግን አስጠላኝ። ሄሉ እዛ ቆማ ይችኛቱን 10 ጊዜ አፉ ሊያስገባት ነው እንዴ? እና አብርሽ ደግሞ ዛሬ ሄርሜላ ቆረጠች ስላላችሁ እና ሄርሜላ ዛሬ በቃ እንደዚህ ራሷን ብታስከብር ሲጀመር መቼም መጠቀሚያ አትሆንም ነበርና ፍቅር አልፈልግም ስትለው ፍቅርን ለመበቀል ሲል ነው እንግዲህ ወደ ሄርሜላ ተመልሶ የመጣውና አቋሙ አሪፍ ነው። በዚሁ ከቀጠለበት ድጋሚ አትጎዳም። እና ሴት ልጆች አንዳንድ ጊዜ ቆም ብለን ልናስብ ይገባል። እንደዚህ አይነት ነገሮች ውስጥ ያኔ ሰው ሌላው ሲጠላው ወደኛ የሚመጣኛ ባጣ ቆይ መሆን የለብንም። ገባችሁ? እኛ ራሳችንና ምርጫ ተመራጭ እንጂ ምርጫ መሆን የለብንም። እና ዛሬ ጥሩ ነው ያደረገችው፣ በዚሁ ብቀጥል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ከጎን የሆናችሁ ላይክ እና ሰብስክራይብ ያደርጋችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ቃል የለኝም፣ ክበሩልኝ። አላህ ከክፉ ነገር ይጠብቃችሁ፣ በተጨነቃችሁበት ነገር አላህ ነጃ ይበላችሁ። እወዳችኋለሁ። ሀሳባችሁ ተሰክቶ ደግሞ በሀገራችሁ የራሳችሁን ህይወት የምትኖሩ ያድርጋችሁ። ባል የሌላችሁ መልካም ባል ይወፍቃችሁ። ልጅም የሌላችሁ እንደዚሁም ብቻ እናንተ በውስጣችሁ የምታስቡትን ነገር አላህ በምትፈልጉን ነገር ይፈጽምላችሁ እላችኋለሁ ወዶችዬ። እና እንግዲህ ወደ መጀመሪያው ስመጣ ሄሉና እዮባ እንዲሁም ደግሞ እዙ ሌሎችም ሽማግሌ ዛሬ በርከት ብለው 5 ሆነው መጥተዋል ትላላችሁና፣ እዮብ ልክ ነው ያደረገው። እውነቱን ነው። ትናንትና እንደዛ ሲበሻቀጥ ሊያወራው ፈልጎ እንኳ ራሱ በስነ ስርዓት ሊመልስለት አልቻለምና ዛሬ ላይ ደግሞ እሷን ጠርቶ እንዴት ታገኛታለህ? እኔ በላለሁበት ብሎ ወንድም እኮ ጣባቃ ነው። የምር በቃ ወንድም ያስከብራል። አንዳንድ ጊዜ እድሜው ካኛ ቢያንስም እንኳን ግን ወንድ ልጅ ማለት ወንድ ነውና እንግዲህ ይዟ ሲሄድ አይታችኋል። እሷም አክብራው ተከትለው ሂድ ያለች ልብ ገዝታ ያለ የገባችሁ አይደል? ከምንም በላይ ወንድሟ ነው። ትናንት አሁን እንደዛ ረግጧ ሲሄድ እሱ ማነው ከጎኗ የነበረው? ወንድሟ ነው። ገባችሁ? ጥቃቷን አይወድም እና ስለዚህ እንዲነገርኳችሁ ይሄ ስራ ወይ ፕራንክ ሊሆን ይችላል እያደረገ ያለው ነገር። ግን አሁን ዛሬ እንደዚህ ብሎ መመለሱ የሆነ ነገር አለ ማለት የተመለሰበት የራሱ ምክንያት ይኖረዋል። እንዳላችሁትም ለስራ ሊሆን ይችላል። ግን ደግሞ ለስራ ይሄን ያክል የሰው ልብ መስበር ጥሩ አይደለም። በዛ ላይ ደግሞ የገዛ ቤተሰቦቹ ምክንያት አድርጎ ማለት ነውና እሱ ህጻን ልጅ አይደለም። ማሰብ ማሰላሰል የሚችል ሰው ነው። ዝም ብሎ ምክንያቱ የማይጥም በቃ ይሆናላ ምንም ጭብጥ የሌለው ምክንያት። ወንድ ልጅ ቆፍጠን ሲል በማንኛውም ሁኔታ ቢሆን እንኳን ወንድ ልጅ ሴት ልጅ በህይወታችን ማንም ማስገባት የለብንም። በቃ ቆራስ ሰዎች ስንሆን በቃ በምናደርገው ነገር ደስተኛ እንሆናል። ገብታችኋል አይደለ? እንጂ የኛን ህይወት ማንም ሰው እየመጣ የሚነድ ያለን መሆን የለበትም። በቃ እንደዛ ከሆናችሁ እኮ ህይወታችሁ ሌላ ሰው ነው የሚመራው። እናንተ በራሳችሁ ኮንፊደንስ ነው የላችሁም። እና የሰው ልጅ በራሱ ህይወት ላይ ኮንፊደንስ ሊኖረው በራሳችን ህይወት ላይ ሾፌር መሆን ካልቻልና በሌላ ሰውማ ተሳፋሪ ነን አይደለ? እንደዛ እንደሚባለውና ስለዚህ ማንም ሰው በህይወታችሁ ይሄ ነው ሌላችሁ ይችላል። ወላሂ ለሰው ታማክራላችሁ። አሁን የሆነ ነገር ትዳር ውስጥ የምትገቡ ሊሆን ይችላል፣ ወይ ደግሞ የሆነ ነገር ስራ ልትጀምሩ ሊሆን ይችላል። 3 ጓደኛ ቢኖራችሁ ለሶስቱም ታማክሯቸዋላችሁ እናንተ ሳታምኑበት በዛ ነገር። ግን ደግሞ እነዚያ 3ቱም ሰዎች የተለያየ አመለካከት ነው የሚሰጧችሁ። እናንተ ምን ሆናችሁ በቃ አንዱም አትሆኑ የራሳችሁ ማመለካከት ተዋችሁ። ወይ የነዛን አትይዙ ወይ የነዛን በቃ አንዱን ስትሉ አንደኛይቱ ይሄ ቢሆን ትላችኋል፣ አንደኛይቱ ይሄ ቢሆን ይላል። በቃ ሁሉም የራሱን ሀሳብ ይሰጣችኋል። እንደዛ ከሆናችሁ አንደኛ በቃ ምንም ከማድረግ ትቆጠባላችሁ። የሶስቱንም የማንኛውን ላድርግ በማለት ግራ ትገባላችሁ። ሁለተኛ ደግሞ ያንዱን እንድታችሁ ያንዱን አድርጋችሁ አንድ ነገር ቢሆንባችሁ ምን ነው ያችኛይቱ ያለችኝን አድርጌ ቢሆን የችኛይቱ ሀሳቡ እንደዛ ስለሆነ ነው። ብቻ ብዙ ነገሮች ግን የሆነ ስራም ከሆነ የምትጀምሩት ያንን ነገር ከመጀመራችሁ በፊት በስነ ስርዓት ማየት አለባችሁ። በቃ ያንን ነገር ካላህ በታይ ሰበቡን ለማድረስ ጥሩ ነው አይደለም፣ መጀመሪያ ማየት ማጣራት አለባችሁ። ከዛ በኋላ ደግሞ ለሚሆነው ነገር ተቆክልቷላ። ለማንም ከማማከር ራሳችሁ ያመናችሁበትን ነገር ማድረግ በቃ እልቅ ያነሰው በምታደርጉት ነገር ላይ ሀሳብ ሊሰጣችሁ የሆነ አብሽር ብሎ የሚያበረታታችሁ ነገር፣ ለምሳሌ ገንዘብ ከጎደላችሁ ቢሞላላችሁ ወይ ደግሞ የሆነ ዙራ በጉልበትም የሚያግዛችሁ ነገር ካለ አብሯችሁ ቢያግዛችሁ እንጂ እንደዚህ ነው ሲላችሁ የእነሱን አመለካከት ይዛችሁ የትም መግባት የለባችሁም። ትዳርም ይሁን ስራም ይሁን ማንኛውም ቦታ ቢሆንና
በራሳችሁ አቋም ኑሯችሁ ከሄዳችሁ ወላሂ በጣም ደስተኛ ነው የምትሆኑት። እና ሀታ ስልክ ራሱ እኔ በፊት ማለት ነው የሆነች ጓደኛ ነበረችኝ እና የሆነን አንድ ነገር ላረግ ስፈልግ እሷ ጋር ተማክረን ነው የምናደርገው። ምንም አይነት ነገር ከማድረግ በፊት እሷ ጋር እናወራለን። ይሄ ቢሆን ይሄ ነው፣ ይሄ ላረግ ነው ብዬ ነግራት ነበር እና አጋጣሚ ከዛ እሷም በቃ ይሁንሽ ትለኛለች ወይ ደግሞ አይሆንም ካለች የተውና ልክ አንድ ሰዓት ላይ ያንን ነገር ሁሌም ከእሷ ጋር እያወራሁ ስለነበር እንትን ምለው በሆነ ሰዓት ላይ ሸበካ ላይ ጠፋኝ። ከስንት አመት በፊት ነው አለ 6 አመት በፊት ነው። እና እሷ ሸበካ ላይ ስጠፋ ያንን ነገር በምን ልወስነው ብቻ መወሰን አልችልም። እሷ የሌለይበት ያን ነገር ደግሞ ሊያመልጠኝ ነው፣ በሰዓቱ ላይ ነው መሆን ያለበት። እና ከዛ በቃ በጣም ችግር ውስጥ ገባሁኝ። ለካ በራሴ ያለመወሰኔ ምን ያክል ዋጋ ያስከፍላል። በቃ ይከብዳችኋል። እና በዚህን ታይም ላይ ግን በቃ ማድረግ አለብኝ ብዬ ራሴ ውሳኔ ወስኜ አደረኩት። ከዛች ወዲህ የእሷ ውሳኔ አልጠብቅም። ምንም አይነት ነገር እሷ ጋር ይሄ ነው ማለት አልፈልግም። ለምፈልገው ነገር ራሴ ብቻ መወሰን ጀመርኩኝ። የዛኔ ግን ባልወስን ኑሮ ያ ነገር ያመልጠኝ ነበረ። ሌላም ነገር ሳረክ ሁልጊዜም እሷን እየጎተትኩ ነው ወይም ደግሞ እሷን እየነገርኩ ነው። ገባችሁ? ያ እሷ የምትለኝ ነገር ልክም ላይሆን ይችላል። ግን እኔ ባደረግኩት ነገር ሆነልኝ፣ ደስተኛ ሆንኩኝ። ባይሆንም ደግሞ ራሴ ብቻ ስለሆንኩኝ እሷን አልወቅስም። እና በምፈልጉት ነገር ላይ ከእናንተ በላይ ማንም ሰው እንዲወስንላችሁ አታርጉና ይህ ስለሆነ ይህል ሁሉ ልል የፈለኩት እንኳን ወንድ ልጅ ሴት ላይ እንደዚህ አይነት አቋም ሊኖርን ይገባልና የዙ እንግዲህ ቤተሰብ እያለ 10 ጊዜ እሷን ልቧን ከሚያደማት ብራንክም ከሆነ ይሄን ሁሉ ሰዓት ካለስ አንድ ቀን በቂዋ ነው። እንደዛ ብሎ ለማለት ከፈለገ ማስተው ይሄ ላይ ኮሽ ብሏት ራሱ ሄሉን አውቄ ነው ብሏት ነገጧት ወደፊት ብትቀጥል የሆነ ቅሬታ ነገር ይኖራታል ውስጧ ላይ። ገባችሁ አይደል? ሌላ ደግሞ ነገጧት አንድ ነገር ቢፈጠር እንኳን እሷኛ ራሱ ልባችን ይሻከራል። ድሮም እኮ ብሎ ነበር የማለት ባህሪ ይመጣልና ለምትገቡበት ህይወት ዝም ብሎ የማይሆን ነገር አንጥታችሁ ባታወሩ ጥሩ ነው ብዬ አስባለሁ። እና እንግዲህ እሱ እንደነገርኳችሁ አውቆም ሊፈትናት ይሆናል ወይም ደግሞ ዝም ብሎ ምክንያት ነው። እና እኔ አልገባኝም ብቻ ልጅቱ ዛሬ እንዴት መጣይ ወይ ደግሞ ከዚች ጋር ሊጀምር ያሰበው ነገር አለ ብዬ ነው የማስበውና ሄሉ ጋር እንደዚህ አምጥተው መታረቅ ካልቻሉ ምናልባት ከሷ ጋር ሊሰራ አስቦ ይሆን ይችላል ወይም ሌላ ክዝ ሊኖራቸው ይችላልና እኔ ምንም አልተመቸኝ አስተቃቀፉ። እውነት ለመናገር እንዴት አድርጎ ሲያፋት እንደነበር እያስጠላኝ ነበርና ሄሉ እዛ ቁማ እስከዛሬ ሄሉ ነበር እንደዛ እያረገ ሲያቅፍ የነበረው ታስታውሳላችሁ። አሁን ላይ እሷ እያለ ከጎኗ ይዞ እሷ እንደዚህ ያደርጋታልና ለሰው ሊሞራን መጨነቅ የሚባል ነገር አለና ለማንኛውም እንግዲህ አሁን የራሴን ስሜት ነው የምነግራችሁ። እናንተስ ምን ትላላችሁ? እስኪ የራሳችሁን ሀሳብ አስቀምጡልኝ። ይህን ቪዲዮ ስትመለከቱት ደግሞ ሁላችሁም ይህን ቪዲዮ የምትሰሙት ላይክ እና ሰብስክራይብ አድርጉልኝ፣ አይከፈልበትም። እወዳችኋለሁ፣ አከብራችኋለሁኝ። እና ያው እዮብ ያደረገው ጥሩ ነው ብዬ አስባለሁ። ነገ ደግሞ በምን እንደሚመጣ